በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 21 ቀን ደብረ ምጥማቅ። እንኳን ለእመቤታችን ቅድስት ድንግል ማርያም መገለጥ ደብረ ምጥማቅ በዓል በሰላም አደረሳችሁ። ደብረ ምጥማቅ የአርያም ንግሥት፣ የሰማይ የምድር እመቤት፣ የሰውነታችን መመኪያ ቅድስት ድንግል ማርያም በዚህች ዕለት በምድረ ግብፅ ለተከታታይ ቀናት ተገልጻለች። ጥንተ ነገሩስ እንደምን ነው ቢሉ ለስም አጠራሩ ስግደት ይሁንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምድረ ግብፅና ወደ ኢትዮጵያ በተሰደደ ጊዜ ከእናቱ ከድንግል ከዮሴፍና ሰሎሜ ጋር ዛሬ ደብረ ምጥማቅ በሚባለው ቦታ ላይ አርፎ ነበር። ቦታውን ባርኮ ለዘላለም ያንቺ መገለጫ ይሁን ብሎም ቃል ኪዳን ገብቶላት ነበር። ጊዜው በደረሰ ሰዓት ደብረ ምጥማቅ ተገድሞ የበርካታ መነኮሳት ቤት ሆነ። እመቤታችንም በልጇ ፈቃድ ግንቦት 21 ቀን አእላፍ መላእክትን፣ ጻድቃን፣ ሰማዕታትን አስከትላ መጣች። በዚያም ህዝበ ክርስቲያኑም አሕዛቡም ያልተጠመቁት እስላሞች ሁላ ተሰብስበው ለ5 ቀናት ከመብርሃን ጋር ይሰነብታሉ። እንግዲህ ልብ በሉ፣ አስቡት። እንኳን የአርያም ንግሥት የአምላክ እናቱ እመቤታችን ይቅርና በዚህ ዓለም ሰይጣን ቤቱ ያደረጋቸው የመዝናኛው ኢንዱስትሪ ዝነኞች፣ ተዋናዮች፣ ፊልም የሚሰሩ ሰዎችን፣ ባለሙዚቀኞችን ለማየት እንኳን ሰው እንዴት እንደሚሸኩል እመቤታችን በአካል መመልከት አይደለም ስሟን መጥራት ነፍስን ከስጋ መለየት የሚችል ጣዕምና ደስታ አለው። ባይሆን ይህ ለሚገባው ላደለው ብቻ ነው። የደብረ ምጥማቅና የአካባቢ ሰዎች ከእመቤታችን ጋር የሚቆዩባቸው ቀናት የዘላለም ሕይወት ስንቅ የሚይዙባት ናቸው። ፈልገው የሚያጡት ጠይቀውም የማይፈጽምላቸው ምንም ነገር አልነበረም። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ መላእክትና ሊቃነ መላእክት ለድንግል ማርያም ሲሰግዱ በግልጽ ይታዩ ነበርና እመብርሃንም እየመላለሰች ተባርካቸው ነበር። እነዚያ እርሷን ያዩ ዓይኖች፣ በፊቷ የቆሙ እግሮች ክብር ይገባቸዋል። 5ቱ ዕለታት ሲፈጸሙ ሕዝቡ እመቤታችን በእንባ ይሰናበታታል። እመብርሃንም በብርሃን መስቀል ባርካቸው፣ እሷም ታርጋለች። ሰላም ለእለ ርእዩኪ ከመ አይነ ወለት ሀበ እማ መዋዕለ ሐምስ እስከ ይትፌጸማ ማርያም ንግሥት ወደ ውስተ ደብረ ምጥማቅ ከተማ ብፁዓት አይን ዘነጸራኪ በግርማ ወብፁዓት አይን ቀደሳኪ ዘቆማ ወብፁዓት አይጋር ቅድሜኪ ዘቆማ። በዚህች ዕለትም አባ መርትያኖስ አረፈ። ይህ አባት በልጅነቱ ከአንድ ቅዱስ የሆነ አረጋዊ አባት ዘንድ መንኩሶ ታላቅ ገድልን ተጋደለ። ከዚህ በኋላ ሐመሮኖ ወደምትባል በቂሳሪያ ወደ አለች ገዳም ሄደ። በዚያም እጅግ በጣም የበዛ ገድልን ተጋደለ። በጾም በጸሎትም በስግደትም በሌትና በመዓልት በመትጋት እየተጋደለ 67 ዓመት በኖረ ጊዜ የገድሉና የትሩፋት ወሬ በቦታው ሁሉ ተሰማ። እነሆ አንዲት በክፉ ስራዋ በዝሙት የታወቀች ኃጢአተኛ አመንዝራ ሴት ሰማች። ጽድቁንና ቅድስናውን በመናገር የሚያመሰግኑትን እንዲህ አለቻቸው። እናንተ ታመሰግኑት አላችሁ፣ እርሱ የሚኖረው በዱር ነው። የሴት ገጽ ከቶ አያይም። እኔን ቢያይ ድንግልናውን አጥፍቼ ቅድስናውን ባረከስኩት ትህርምቱንም ባስፈረስኩት ነበር ብላ ዛተች። እነርሱ ግን ጥንክርናውን ስለሚያውቁ ተከራከሯት። ስለዚህም በመካከላቸው ክርክር ሆነ። ሂጄ ከኔ ጋር በኃጢአት ብጥለው ምን ትሰጡኛላችሁ አለቻቸውና ገንዘብ ሊሰጧት ተስማሙ። ያን ጊዜም ተነስታ ጌጦቿን፣ ልብሶቿን፣ ሽቶዎቿን ያዘች። መልኳም እጅግ ውብ ነበረች። ፊቷንም ተከናንባ ጨርቅ ለብሳ ወደ በዓቱ ሄደች። ልብሷንና ጌጦቿን ለብቻቸው በከረጢት አስራ ያዘች። ከበዓቱም ቅርብ በሆነ ቦታ ተሰውራ እስከሚመሽ ቆይታ የበዓቱን ደጃፍ አንቋቋች። በመሸ ጊዜ አራዊት እንዳይበሉኝ በውጭ አትተወኝ፣ እኔ መጻተኛ ነኝና መንገድም ተሳስቼ ወደዚህ ደረስኩ አለችው። እርሱም በልቡ አሰበ፣ በውጭ ብተዋት አራዊት ይበሏታል፣ ባስገባር ስለ እርሷ ጦር በእኔ ላይ ይነሳብኛል፣ ምን ይሻለኛል አለ። ከዚህ በኋላ ከፈተላት። በዚያችን በዓቱ ውስጥ ስትዋት ወደ ሌላ ቦታ ፈቀቅ አለ። እርሷ ግን
ልብሶቿን ለብሳ ጌጦቿን ተሸላልማ ሽቶዋችን ተቀብታ ወደ እርሱ ገባች። ከእርሷ ጋርም እንዲተኛ ፈልጋ ከዚህ ማንም የሚያየን የለም አለችው። ቅዱሱም የሰይጣን ማጥመጃ እንደሆነች አውቆ ጥቂት ታገሽኝ፣ መንገድን እስታይ እግዚአብሔርን የማንፈራው ከሆነ እንደኛ ያሉ ሰዎች ላንፈራቸው ይገባል አላት። ይህንንም ብሎ ከእርሷ ዘንድ ወጣ። ታላቅ እሳትንም አንድዶ እግሩን ከውስጡ ከእሳቱ ላይ ጨመረው። ነፍሱንም የሲኦልን እሳት የምትቺ ከሆንሽ ኃጢአትህን ስሪ አላት። በዘገየ ጊዜ ወደ እርሱ ሄደች። በእሳት ውስጥም እግሩን ሲያቃጥል አይተው እጅግ ደነገጠች። ከእሳቱ ውስጥ ጎትታ አወጣችው። ልቧም ወደ ንስሐ ተመለሰ። እግሩ እየተቃጠለ ሲጨስ ጭሱ በሷ ላይ ያደረውን ርኩስ መንፈስ አባሮታልና ልቧም ተመለሰ። ልብሷንና ጌጦቿን ከላይ ላይ አውጥታታለች። ከእግሩ በታች ሰገደች። ስለ ነፍሷ ድነት እንዲረዳት ለመነችው። እርሱም ይህን ዓለም ፍላጎትን ሁሉ ኃላፊ እንደሆነ አስተማራትና ይመክራት ልብ ያስደርጋትም ጀመር። እርሷን በጨከነ ልብ ንስሐ ገባች። ከዚህ በኋላ በአንድነት መኖር አግባብ አይደለም ብሎ ወደ ደናግል ገዳማት ወሰዳት። ትጠብቃትም ዘንድ እመምነቷን አደራ አላት። በቀረው ዕድሜዋም በገድል ተጠምዳ እግዚአብሔርን አገለገለችው። ወደ በጎ ሽምግልና ደረሰች። የመፈወስ ሀብትም አድሮባት ብዙዎችን በሽተኞች ፈወሰች። ያች አባ መርትያኖስን ለማሳዳት የሄደችው ሴት የከበረ አባ መርትያኖስ ግን ሌላ ሴት እንዳያጠምድበት ፈርቶ በባህር መካከል ወዳለች ደሴት ገብቶ በዚያ የሚኖር ሆነ። አንድ ባለ ታንኳም የእጅ ስራውን እየሸጠ ምግቡን ያመጣለት ነበር። ከብዙ ዘመናትም በኋላ መርከብ ተሰብራ ሰጠመች። አንዲት ሴትም በመርከብ ስባሪ ተጣብቃ አባ መርትያኖስ ወዳለበት ደሴት የባህሩ ማዕበል አደረሳት። በአያትም ጊዜ ደነገጠ፣ አደነቀም። ከእርሷ ጋር በአንድነት ስለመኖሩም አዘነ። የእግዚአብሔርም ቃል አስተምሮ የምንኩስና ልብስ አለበሳት። ምግብንም አዘጋጀለትና ለእኛ በአንድነት መኖር አግባብ አይደለም አላት። ያንንም ደሴት ትቶላት ወደ ባህሩ ተወርውሮ ገባ። አንበሪም ተሸክሞ ወደ የብስ አወጣው። 108 ሀገሮችን እስኪያዳርስ በአገሮች ባሉ ገዳማት ሁሉ ከዚያች ቀን ጀምሮ የሚዞር ሆነ። በአንድ ቦታ እንዳይቀመጥ አስቦ ነው፣ ምክንያቱም ፈተና እየበዛበት። ከዚህ በኋላ የእረፍቱ ጊዜ እንደቀረበ አውቆ በበዓት ውስጥ ራሱን እስረኛ አደረገ። ኤጲስቆጶስንም ጠርቶ ከመጀመሪያ እስከ መጨረሻ ገድሉን ሁሉ ነገረው። ኤጲስቆጶስም ከጸጋው ገናናነት የተነሳ ደነቀ። ከዚያም አስቀድሞ የእግዚአብሔር መልአክ ለኤጲስቆጶሱ ስለ አባ መርትያኖስ ሥጋ እንዲያስብ ነግሮት ነበር። ከዚህ በኋላ ነፍሱን በእግዚአብሔር እጅ ሰጠ። ኤጲስቆጶስም በታላቅ ክብር ገንዞ ቀበረው። አባ መርትያኖስ ፈተናን በመሸሸት በ108 ሀገራት 108 በዓት ነበረው። ለወትሮ መነኮሳት የሚታወቁት በአንድ በዓት ዘግተው ነበር። ለምን 108 በዓት አበጀ ቢሉ ፈተናን ፍራቻ፣ ፈተናን ለመራቅ ነው። ያቺ ሴት ግን እስከ ረፍቷ ቀን ባለመርከብ የሚጎበኛት ሆነ። ባረፈችም ጊዜ ስጋዋን እንደ በረዶ ነጥቶ አገኛት። ስጋዋንም ወደ ሀገሩ ተሸክሞ ወስዶ ቀበራት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለመርትያኖስ እምነጽሮ አንስት ዘጎየ ላይሌሁ ሰይጣን አመተ መክኔ አዘኪሮ ኩሎ አመለ እግዚኡ ጸለየ እስከ አውፃእከኒ ሀበ ረክብ ነሃየ አይላፍከኒ ይቤ እሳተ አይለፍከኒ ይቤ እሳተ ወማየ። በዚህ ዕለትም ቅዱስ አሮን ሶርያዊ ይታሰባል። የእረፍቱ ቀን ነው። ለዚህ ቅዱስ ስም የመፈወስና ድንቆች ታምራትን የማድረግ ሀብት ተሰጥቶታል። ይኸውም እንግዶች መነኮሳት ወደ እርሱ በመጡ ጊዜ የርግብ ግልገሎችን አብስሎ አቀረበላቸው። ስጋ እንበላም ባሉ ጊዜ በላያቸው አማትቦ ርግቦችን አድኖ እንዲበሩ አደረጋቸው። ደግሞ በተራራ ላይ ገዳም ሰራ። ውሃው ከተራራው በታች የራቀ ነበረ። በጸለይና በእጁ ባማተበ ጊዜ ሰብስቦ ከተራራው ላይ አወጣ። ከዚህ ላይ እናስታውል፣ የርግብ ልጆችን ሰርቶ አቀረበላቸው ሲል እንደ አባ መቃርስ ቆቅ ሰርቶ አቀረበላቸው ለማለት እንጂ የርግብ ግልገል አለመሆኑን ልብ ይሏል። በአንዲት ቀንም ሰይጣን በክፋቱ ሊያጠፋው ወደ እርሱ መጣ። እርሱ ግን በላዩ ባደረ መንፈስ ቅዱስ ተንኮሉን አውቆ ና ወደ በዓት ግባ አለው። በገባ ጊዜም በላዩ ዋሻውን ደፈነው። ታላቅ የቋጤ ድንጋይንም ጫነበት። ሰይጣንም አፈረ። ዳግመኛም ሁለተኛ የአካ ሀገረ ገዥ በሞተ ጊዜ በጸሎት አስነሳው። ደግሞ ውሃ የሚቀዳባቸውን አራትን ስራዎች በአንበሳ እየጫነ በመውሰድ 10 ዓመት ያህል ኖረ። ከዚህ በኋላ ወደ ዘላለም ሕይወት ሄደ።
ለእግዚአብሔር ምስጋና ይሁን። እኛንም በከበረ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለአሮን አይጓላተ ርግብ ዘአስረረ ድረ ተበስሉ በእሳት ከመይኩኑ ድራረ እያንጤው ፍኖቱ ወእያድከመሙ ወትረ ማየታይቲት ሀበሃ ነጸ ማይደረ በማየተበዱ ሲቦ አይረገ ደብረ። በዚህች ዕለት የነቢይ አሞጽ የመርዶላ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ለአባትነቶቻችን የተገለጠች እመቤታችን እግዝእትነ ማርያም ወላዲተ አምላክ ለእኛ በረድኤት ትገለጽልን። ጣዕመ ስሟ በአንደበታችን ጣዕመ ፍቅሯ በልቦናችን ይደርብን። ግንቦት 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ደብረ ምጥማቅ የእመቤታችን መገለጥ፣ አባ መርትያኖስ ጻድቅ በዝሙት ላለመሰናከል እግሩን በእሳት ያቃጠለ፣ ቅዱስ አሮን ሶርያዊ፣ ቅዱስ አሞጽ ነቢይ በዓመታዊ ሲታሰቡ፣ በወራዊነት አበው ጎርጎርዮሳት፣ አቡነ ምእመነ ድንግል፣ አቡነ አምደ ሥላሴ በዚህች ዕለት ይታሰባሉ። የምድር ባለጸጎች አሕዛብ ሁሉ በፊትሽ ይማለላሉ። ለሐሴቦን ንጉሥ ልጅ ሁሉ ክብሯ ነው። በወርቀ ዘቦ ልብስ የተጎናጸፈችና የተሸፈነች ናት። በኋላዋ ደናግላል ለንጉሥ ይወስዳሉ። በአባቶች ፈንታ ልጆች ተወለዱልሽ። በምድርም ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ። ለልጅ ልጅ ስምሽን ሁሉ ይነግራሉ። ዘአቅረብኩ ማህሌተ አዘኪሬ አይላፈ ምለተ ጸምዱከ ዘልፈ ልላነብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲዮ መነኮሳት ሄራን ባርኩ ጉባኤ ዛቴ መካን እስከ አረጋዊ ልሂቅ እምንውዝ ሕፃን ለዘጻፎ በክርታስ ወለዛ አጻፎ ወንዘ ይደርስ ወለዛ ንውል ተርጉም በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ አራቂተ ኩሉም ባይ ስውረ ይመሐረነ ኢየሱስ ክርስቶስ ስውረ ይመሐረነ ኢየሱስ ክርስቶስ ስውረ ይመሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜ ወእስከ ለዓለም ወእስከ ዳግም ምጽአት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አቡነ ዘበሰማያት